It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እንግዲህ ወደ ጉዳዮቻችን ስንሄድ በዚህኛው ምዕራፍ አጠር ያሉ ግን በጣም የሚያነጋግሩ ጉዳዮችን እናንሳ። የመጀመሪያው ጉዳይ የሚሆነው የብሔራዊ ቡድን ነገር አለ አይደለም። አሁን የዓለም ዋንጫ እየደረሰ ስለሆነ ዓለም ዋንጫው ላይ የሚጠሩ ብሔራዊ ቡድኖች፣ ከዓለም ዋንጫው ጥሪ ውጪ የሆኑ ተጫዋቾች እና አሰልጣኞቹ በዚህ ጉዳይ ላይ እየገቡበት ያለው ሙግት እና እነሱም የሚሰጡት ማብራሪያ ሰሞኑን ያው የአርሰናል ጉዳይ፣ የፕሪሚየር ሊጉ የመጨረሻ የውድድር ዓመት ጨዋታዎች፣ የብሩኖ ፈርናንዴሽ ኮከብ መባል፣ እንደዚሁም ደግሞ የአሲስት ሪካርዱን ማሻሻሉ፣ እነዚህ በሙሉ ተያይዘው ትኩረታችንን እዛ ላይ ለማድረግ ስለተገደድን ነው እንጂ የማያነጋግሩ ስለነበሩ አይደለም። ለምሳሌ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል በኮል ፓልመርን፣ ፊል ፎደንን አይነት ተጫዋቾችን ከብሔራዊ ቡድኑ ውጭ አድርገዋል እና እንደዚህ ያለው ውሳኔ ለእንግሊዝ ሚዲያዎች የጠበቁት አልነበረም። ያደርጉታል ብለው አላሰቡም። ቶማስ ቱኸልን እንደዚህ ያለ ትልቅ ውሳኔ እንደመወሰን የሚያስደስተኝ ነገር የለም አለ። ደግሞ ቶማስ ቱኸል ደስ ይለኛል አለ። ይህ እንዲህ የሚያነጋግር የሚያወዛግር እንዴት የሚያስብል ውሳኔ መወሰን በጣም ደስ ይለኛል። አንዱ የአሰልጣኝነት ህይወት ውስጥ ያለው ነገር እሱ ነው። ሰዎች የሚስማሙበትን ውሳኔ ብቻ አይደለም መወሰን ያለብህ። ሃሪ ማጓየር የለም፣ አሁን ያልኳቸው ተጫዋቾችም የሉም። እነዚህ ተጫዋቾች ታለንትድ ናቸው። በፕሪሚየር ሊጉ ላይ ኦን ኤንድ ኦፍ ቢሆኑም ኤኒታይም ደግሞ ትልቅ አገልግሎት መስጠት እንደሚችሉ፣ ለምሳሌ ፊል ፎደን በሆነ ጨዋታ ላይ ለማንቸስተር ሲቲ እድሉ ሲሰጠው እንዴት አሲስት እንዳደረገ ሁለት አይተናል አይደል ከክሪስታል ፓላስ ጋር ሲጫወቱ። ስለዚህ ኤኒታይም አሪፍ ፐርፎርም ሊያደርጉ የሚችሉበት እድል አለ። እነዚህን ልጆች ከዚህ ከ2026 የዓለም ዋንጫ ውጭ ያደርጓቸዋል ተብሎ አልተጠበቀም ነበር። ቶማስ ቱኸል የእንግሊዝ ሚዲያዎች ለምን የሚል ነገር አነሱ። አሁን ቶማስ ቱኸል የሚመልሰው መልስ መካከል አንዱ ለምሳሌ ፊል ፎደንን አስገብቼ ወይም ኮል ፓልመርን አስገብቼ የምቀንሰው ሌላ ሰው ቢሆን ወይም የማስቀረው ሌሎች ተጫዋቾች ቢሆኑም እነዛም ቢግ ኔሞች ናቸዋል። እነዛን መቀነሴም ወይም ሳላካተት መቅረቴም ያሁኑን ያህል ትልቅ ወሬ ነው የሚሆነው፣ ያሁኑን ያህል ለምን የሚያስብል ነው የሚሆነው። ስለዚህ ለእናንተ ለምን ማለታችሁን ማስቀረት አልችልም። ፊል ፎደንን አስገብቼ ሰንበዲን አሁን ከተመረጡ ተጫዋቾች ማስቀር እንዴት እሱ ይቀራል የምትሏቸው ስሞች ናቸው ያሉት። ፓልመርን አስገብቼ አንዳቸውን ደግሞ ብቀንስ ከዛ ውስጥ እንደዛው ነው። ስለዚህ በቃ ይሄ የኔ ውሳኔ ነው። እንደነዚህ ያሉ ሪስክፉል የሆኑ ውሳኔዎችን መወሰን አሁን ይሄንን ስል ፓልመር አይረባም ፊል ፎደን አይረባም እያልኳችሁ አይደለም። እንደዛ አይደለም። እንደዛ አይነት ትርጉም በጭራሽ እንዳሰጡታል። ቁም ነገሩ ምንድን ነው? አሁን ላለብን ዓለም ዋንጫ የመረጥኳቸው ተጫዋቾች ይሻሉኛል ማለት ያልመረጥኳቸው አይረቡም ማለት አይደለም። ኢቫን ቶኒ ለምሳሌ ከሳዑዲ ሊግ ተመርጧል። ያልተጠበቀ ደግሞ ብለው እሱንም ደግሞ እያነሱት ኢቫን ቶኒ በጣም ደስ ብሎታል እንደገና አሁንም እድል በማግኘቱ በናሽናል ቲም ውስጥ ማለት ነው። ስለዚህ እንዲህ ያሉ የአሰልጣኝ ቶማስ ቱኸል የእንግሊዝ ብሔራዊ ቡድን የተጫዋቾች ምርጫ እና ከምርጫው ጋር ተያይዘው የወሰኗቸው ውሳኔዎች የእንግሊዝ ሚዲያዎች በከፍተኛ ደረጃ የሚነጋገሩባቸው ሆነዋል። እንዲህ ሆነው ውጤት የምታመጭ ከሆነ ምንም ማንም ዞር ብሎ የሚያየል። እንዲህ ሆነሽ ደግሞ ውጤት የሚበላሽ ከሆነ ያው ደግሞ የሚመጣ ጣጣ ይኖራል። እሱን ነው እንጂ ያደርገዋለሁ የሚሉት። አምኜበታለሁ፣ ያመንኩበትን ወስኛለሁ፣ የወሰንኩትን ይዤ ይሄዳለሁ። ለምሳሌ የአርሰናሉን ማክስ ዶማንን እንደ ዕድል ቢሰጡት ብለው የተመኙ በጣም ብዙ እንግሊዞች አሉ።
እድል ቢሰጡት በናሽናል ቲም ውስጥ አብሮ ከዋናው ቡድን ጋር ምናምን የሚሆንበት እድሉ አለው። ለሱ ሙሉ በሙሉ አልተዘጋም። ነገር ግን ለሱ የእንግሊዝ ደጋፊዎች ወይም እንግሊዛውያን የተመኙትን አይነት እድል አይደለም የሰጡት። ለማክስ ዶማን የተመኙትን እድል ለኤታን ንዋኔሪ ነው የሰጡት። ዋናው ቡድን ውስጥ አይደለም ግን ከዋናው ቡድን ውስጥ ፓርቲሲፔት እያደረገ ኢምፕረስ ካደረገ ይገባል አይነት ገብቶሻል። እንደዚህ አይነት እድሎችን ቢሰጡት ለማክስ ዶማን ያው ሁላችንም ዘንድሮ በሪካርድ ሆኗል አይደል? ሁላችንም እንደምናውቀው የተሰጠውን አጋጣሚ በሙሉ በደንብ የተጠቀመበት ነው። በደንብ አሳይቷል ችሎታውን፣ ወደፊት ምን ማድረግ እንደሚችል በጣም አሳይቷል። ከዛም በመነሳት ይመስለኛል ሰዎች እድል ቢሰጡት እና የሆነ ነገር የዓለም ዋንጫ ላይ ሲያደርግ ብናየው የሚል ፍላጎታቸው በዝቶ የታየው። ማክስ ዶማን አንዳንዱ ሪካርዱ ዘንድሮ ያሻሻለው ገና እድሉ ሲሰጠው ሪካርድ ነው በቃ ራሱ ገብቶሻል። ለምሳሌ በአንድ የፕሪሚየር ሊግ ጨዋታ በእድሜ ትንሽ ቡድን ውስጥ የተካተተ እሱ ነው። ከዚህ በፊት ሌላ ተጫዋች ይዞት የነበረውን ታሪክ አሻሽሎታል። በ15 ዓመት ከ100 ምናምን ቀናት ውስጥ ሆኖ እሱ ባለ ሪካርድ ሆነ። በቡድን ውስጥ ስለተካተተ የቲም ስኳዱ ስለገባ ብቻ በዛ እድሜው በአንድ የፕሪሚየር ሊግ ቡድን ውስጥ የተካተተ ሌላ ተጫዋች የለም። ከዛ ደግሞ ወደ ሜዳ ሲገባ የመጫወት ዕድል ሲሰጠው እሱም ሪካርድ ሆነ። ዝም ብሎ ቡድን ውስጥ ተይዘሽ ላትገቢ ትችላለች። ተይዘሽ ደግሞ ስትገቢ ሪካርድ ሆነለት። ከዛ ጎል አገባ፣ እሱም ሪካርድ ሆነ። ከዛ እንደገና ቤስት 11 ውስጥ አልገባም፣ አሁን ከክሪስታል ፓላስ ጋር እሱም ሪካርድ ሆነ። በዚህ ዕድሜው የመጀመሪያ ተሰላፊነትን ያገኘ ሌላ ሰው የለም በእንግሊዝ ፕሪሚየር ሊግ ጨዋታ ተብሎ ማለት ነው። እና ማክስ ዶማን አሪፍነቱ ምንድን ነው? የፕሪሚየር ሊጉን ነገር በነገራችን ላይ ህጉን የምታውቁት ከሆነ ሁሉም የአርሰናል ተጫዋቾች የፕሪሚየር ሊጉን ዋንጫ እንዳሸነፉ እኮ አይቆጠርም። የተጫወቱት ጨዋታ ይቆጠራል። 5 እና ከዛ በላይ ጨዋታ ላይ ኢንቮልቭ ማድረግ አለብሽ ይላል የፕሪሚየር ሊጉ ህግ። አይታችሁ ከሆነ ሜዳ ላይ ሲሰጠው ለአርሰናል የተወሰኑ ተጫዋቾች ሸላሚዎቹን እየጨበጡ ብቻ አልፋሉ። ታዳጊዎቹ ጩጪዎቹ ሜዳሊያው አይሰጣቸውም። ስማቸው የፕሪሚየር ሊግን ዋንጫ ያሸነፈ በሚለው ዝርዝር ውስጥም አይገባም። ማክስ ዶማን ግን ያችን 5 ስለሞላ የፕሪሚየር ሊግም ዊነር ነው። በዚህ ዕድሜው ነው የምልሽ። ገና በሱ ኩያ ላይ የሚገኙ ታዳጊዎች ፕሪሚየር ሊጉን በቃ ድሪም አድርገው ምናምን በሚያወሩበት ጊዜ እሱ የፕሪሚየር ሊጉን ዋንጫ ባሸነፉ ተጫዋቾች ዝርዝር ውስጥ ነው የገባው። ደግሞ በጣም ነው የሚወዱት፣ በጣም ተወዳጅ ነው። ስለዚህ ነው ማክስ ዶማን በእንግሊዝ ብሔራዊ ቡድን ውስጥ ኖሮ በዓለም ዋንጫው ላይ ራሱን በደንብ ማሳየት ቢችል የሚሉት። አንዳንዶች ግን የለም ይህንን ልጅ በዛ ደረጃ እንዲሳተፍ ማድረግ መጣድ ነው የሚሆነው። ሆኖም እንደዛ አይነቱን እድል ከተጠቀመበት ላይክ ለምሳሌ ላሚን ያማል በልጅነቱ እንደ ትልቅ ሰው የሚያደርገው ብዙ ነገር ነበረው። እንደዛ አይነት ማቹርድ የሆነ ሜንታሊቲ ካለው በደንብ ሊጠቀምበት ይችላል። አለበለዛ ግን ለአርሰናል ብዙም ሳይጫወት ነው አይደለም ቲዮ ዋልኮት በእንግሊዝ ብሔራዊ ቡድን ውስጥ ተጠራ ተብሎ ዋዛን ወቅት በጣም ጉድ ተብሎ የነበረው ያ በልጁ ላይ የሚያሳድረውን ተጽዕኖም ከግምት ውስጥ መግባት አለበት። ለአርሰናል አለመመረጡ አሪፍ ነው። ልጁ እየጓጓ ቢኖር ነው አሪፍ የሚሆነው። ሞር ይሄ ቀን እንዲመጣ በብሔራዊ ቡድን ውስጥ የሚጠራ ሲጠሩ ዋና ከሚባሉ ተጫዋቾች መካከል አንዱ እንዲሆን ይፈልጋል። ስለዚህ ይሄንን ቶማስ ቱኸል አላደረጉ። ለአርሰናል አሪፍ ሊሆን ይችላል፣ ግን ከባባድ ውሳኔዎች ናቸው። በጣም ከባድ ብዙ ያነጋገረ ነው። ግን ፓልመር እና ሌላ በጣም ሰዎች ሲነጋገሩበት ያየሁት አዳም ዋርተን ለምን ምንድን ነው ያጎደለው የሚልም እንደውም የቀሩትን ያልተጠሩትን ወደ እንግሊዝ ብሔራዊ ቡድን ስብስብ ምርጥ 11 ሁሉ ሰርተው አይቻለሁ። እነ ፎደን እነ ፓልመር እነ አዳም ዋርተን ምናምን ያሉበት ማለት ነው። እና በጣም ግን እውነትን ለመናገር ውሳኔያቸው ትልቅ ቁርጠኝነት ይጠይቃል። ላያነጋግር አይችልም። በተለይ ደግሞ የእንግሊዝ ሚዲያዎች ከብሔራዊ ቡድን ጋር በተያያዘ ከአጠቃላይ ከእግር ኳስ ጋር በተያያዘ የሚሰጡት ቦታና በእያንዳንዱ ነገር ላይ በጣም ጠለቅ ያለ ትንታኔ ስለሆነ የሚሰጠው ይህንን ነገር መቋቋም እና በኋላ ደግሞ
ሪስክ ካመጣ ወይንም አደጋ ካለው ያንንም ደግሞ በደንብ ለመቋቋም ትልቅ ኮሚትመንት ይጠይቃልና ለዛ ዝግጁነታቸውም የሚያሳይ ነው እንጂ አሁን የተመረጡት ተጫዋቾችንም ደግሞ ብናይ እነዛም አይገባቸውም ብለ ቶማስ ቱኸል የሚለው እሱ ነው። አዎ እንደዛ መተከራከረበት አይደለም ነው ማስገባቸው ማስወጣቸውን ባስወጣስ የዚህ ነው ያህል ዜና አይሆንም ወይ የሚል አስተያየትን ሰጥቷል። ከዛ ግን እንደው ዴክላን ራይስ አሁንም በዚህ በእንግሊዝ ብሔራዊ ቡድን ውስጥ ለትልቅ ነገር ከሚጠበቁ ተጫዋቾች መካከል አንዱ ነው ዴክላን ራይስ። ዴክላን ራይስን በተመለከተ በጣም ቦታ ስለተሰጠው የወደድኩት ነገር ለዴክላን ራይስ ቦታ ስለተሰጠው ሳይሆን ለሱ አሁን ለማነሳው ድርጊት የአርሰናል ደጋፊዎች እና ብዙ ሰዎች ቦታ ስለሰጡት ደስ የሚለኝ ኢትስ ኖት ደን የሚለውን አይታችሁታል። በሱ ዜማ ወጥቶ ሲያዜሙለት ዴክላን ራይስ ምን አለ አላለቀም አለ እየተባለ በአማርኛ ቢሆን ምን አለ ራይስ ምን አለ አለ ታያለ እንደዛ ማለት ነው። እና በአርሰናል ደጋፊዎች ያንን ቦታ ሰጥተውት ስላየው እንዴት ደስ እንዳለ ልነግርሽ አልችልም። የእውነት በጣም 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 የወደድኩት የገረመኝም የምኖረው ነገር ነው። በዚህ ጉዳይ ላይ ጨዋታ እንዳለቀ 2-1 ተሸንፈሽ ኢትስ ኖት ደን ብለሽ መልእክት አስተላልፈሽ እሱ በካሜራ ተይዞልሽ ከዛ በኋላ የምርም አለማለቁን አሳይተሽ አንቺና የቡድን አጋሮችሽ የፕሪሚየር ሊጉን ዋንጫ ስታሸንፉ ይሄ ካልገረመሽ ለዚህ የተለየ ቦታ ካልሰጠሽ እመኝኛ አሁንም በአርሰናል አሸናፊነት ዙሪያ የሚዘጋጅ ዶክመንተሪ ወይም ዘጋቢ ፊልም የሚኖር ከሆነ ኢትስ ኖት ደን ትገባለች። በእርግጠኝነት ነው የምነግርሽ። ትልቅ ተርኒንግ ፖይንት ነው። በጣም በጣም የሚገርም ነው። በወቅቱም በደንብ ነበር ያነሳ ነው አስታውሳለሁ። ግን አሁንም በተደጋጋሚ በእግር ኳስ ውስጥ ተስፋ ለመቁረጥን በተመለከተ ሀሳቦች የሚሰጡ ከሆነ በዛ ጉዳይ ላይ ፕሮግራሞች ከተሰሩ ይሄ ነገር እንደ ትልቅ ምሳሌ መጠቀሱ ማይቀር ነው። በተለይ ደግሞ ነገሩን የተለየ የሚያደርገው አርሰናል ውስጥ ሆነ አርሰናል ውስጥ ቶሎ ተስፋ ይቆርጣሉ። ቅርብ ናቸው። እስከ መጨረሻው ድረስ የመታገል ችግር አለ ተብሎ አስተያየት ስለሚሰጥ አንድ፣ ሁለተኛ ደግሞ ይህንን ያለው መቼ ላይ ነው? በጣም በቃ ሊጉ እያለቀ ባለበት ጊዜ ከዚህ በኋላስ አንደርስም የሚለውን ነገር ለማሰብ የሰዎች አእምሮ በጣም በቀረበበት ወቅት ነው ይህንን የተናገረውና ሁኔታውን ስታየው በወቅቱ በጣም እንድታደንቀው የሚያስገድድህ ነገር አለ። ልክ ጨዋታው እንዳለቀ ስለሆነ ይህንን የተናገረው ቆይቶ ተረጋግቶ እገሌ እኮ ይህንን ነጥብ ቢጥልኛ እኮ ይህንን ብናሸንፍ እንደርሳለን ምናምን የሚል የሂሳብ ስሌት ውስጥ ገብቶም አይደለም። ገና ወዲያው ጨዋታው እንዳለቀ አሸነፈ፣ አርሰናል ተሸነፈ፣ ሲቲ በ3 ነጥብ ወደ አርሰናል ተጠጋ። ይሄ ለወየው ጉዴ የሚያዘጋጅ ነው ነገር ነው እኮ ይሆነ ያለ እና እየተከተለህ ያለው ደግሞ ሲቲ ነው። እኔ ከዛ ጨዋታ በኋላ ተሸንፎ ጋዜጠኞች ጋር ሲገናኝ ኢትስ ኖት ደን ምንችለው በሙሉ እናደርጋለን ቢል ማንም አሁን የተሰጠውን አይነት ትኩረት የሚሰጠው አይመስለኝም። እኔም በአሁኑ መጠን አልገረምም። እኔም የምገረመው መሬት ላይ ቁጭ ብሎ ኦዲጋርድ ባጠገቡ ሲያልፍ በዛን ሰዓት ሊመጣልሽ እንዴት ይችላል? ይሄ ብስጭት አለ አይደለ? ብስጭት ማዘን ተበላሸ ማለት ነው ምናምን አይነት ነገር። ለዛ ነው ቅርብ የነበሩት ብዙዎቹ ያርሰናል ተጫዋቾች እና በጣም ፌመስ የሆነ ንግግር ነው እና በልዩ ሁኔታ ስላከበሩት ደስ ይለኛል። እሱ ባለበት ነው ያንን ያሉት። ትላንትና ስነግርሽ እንደነበረው የቪክቶር ዮኬሬሽ እንዲህ ብሎ ፎቶግራፍ ሲነሳ ምናምን ባልኩሽ ቦታ ላይ ቆሞ ያያል። ቆሞ እያየ የቡድን ጓደኞቹ ባሉበት ነው ሁሉም እዛ ፓላስ ሜዳ ላይ የነበሩት የአርሰናል ደጋፊዎች ራይስ ምን አለ አላለቀም አለ አለማለቁን አየን እንኳን እሱ ኖረን አይነት ነገር ዴክላን ራይስን ያሉ ነበር ያዜሙ የነበረው እና በጣም ተደስቶ መጨረሻ ላይ ያንን ካሉለት በኋላ አርሰናል ተጫዋቾች ክላምፕ ሲያደርጉ ወይ ለደጋፊዎቹ ሲያጨበጭቡ እሱ ምስጋናውን ሲያቀርብ ምናምን ስታይ ኢትስ ሶ ቢዩቲፉል። በጣም ነው የሚያምረው። የእውነት ለመናገር በጣም ያምራል። እንዲህ ያለ በቡድኑ መነቃቃት ውስጥ የሌሎቹ የአርሰናል ተጫዋቾች አለማለቁን ቆም ብለው እንዲያስቡ ከተስፋ መቁረጥ ይልቅ በመረጋጋት ቀጣዩን ጥረታቸውን አጠናክረው እንዲቀጥሉ ማድረግ በጣም 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 ነው የሚረዳው። እዚሁ ላይ የአርሰናሉ ግብ ጠባቂ ዴቪድ ራያ ይቺን የፕሪሚየር ሊግ ዋንጫ ማሸነፋችን ለቅዳሜው የዋንጫ ጨዋታ በደንብ ይረዳናል ብሎ ደግሞ እሱ መግለጫ ሰጥቷል። ለቅዳሜው ጨዋታ ኮንፊደንሳችንን በራሳችን ላይ ያለን እምነት በጣም ነው የሚያድገው እንዲያድግ ያደርገዋል ብሎ
እሱ ማስተያየት ሰጥቶ አይቼዋለሁ ዴቪድ ራያ። የራይስ ጉዳይ ግን በጣም የገረመኝ አሁን ሶሻል ሚዲያ ላይ በጣም እየተዘዋወረ የሚገኘውን ቪዲዮ ክሊፕ አይተዋል። አጭሯን ልክ አርሰናል ተጫውቶ ከጨረሰ በኋላ የዌስትሃምን ሁኔታ ይጠብቅ ነበረ ዴክላን ራይስ አይተዋል አለ ወደ መልበሻ ቤት መግቢያ በጣም እና ጠበቀና ልክ ወርዷል ሲባል በጣም ነው የተበሳጨው። በጣም ተበሳጭቶ እየተናደደ ነው ወደ መልበሻ ቤት የገባውና ያችን ደግሞ ሎያሊቲውን ያሳያል። እንደገና የዌስትሃም ደጋፊዎች ብቻ አይደለም አሁን እያከበሩት ያሉት ሌሎችም እግር ኳስ የሚመለከቱ ምናምን በቃ የሚያሳየው የሚያስተላልፈው መልእክት በጣም የተለየ ነው ብለው እቺ ደግሞ ቪዲዮ አሁን በጣም ቫይራል ሆና በጣም በሰዎች የሶሻል ሚዲያ ላይ ሲዘዋወር አይቼዋለሁ። አድማጮችም አይተውታል ብዬ ገምታለሁ። ታይቷል። ብዙ በጣም ቫይራል ስለወጣ የመታየት እድሉ በጣም ሰፊ ነው። ግን በጣም ተወዳጅ ነው። የሜዳ ላይ ጉብዝናው እንደዚሁ ለአርሰናል በጣም ጠቃሚ ነው። አርሰናል እንኳን አደረኩት የሚለው ማንቸስተር ዩናይትድ ደግሞ ወይኔ ያመለጠኝ የሚለው ተጫዋች ነው ዴክላን ራይስ። ብሩኖ ፈርናንዴዥ ሲናገር ስለሰማን ማለት ነው። ብሩኖ ፈርናንዴዥ እንዳለው የማንቸስተር ዩናይትድ ተጫዋች መሆን የነበረበት ሊሆን እድሉ የነበረ አርሰናልን ሲቀላቀል በጣም ያዘንኩት የእሱ አለመኖር ነው ምናምን ብሏል። ይሄ በጣም 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 እድል ነው እውነት ለመናገር። መጀመሪያ ላይ 100 ሚሊዮን ምናምን ሲባል እኮ ተው ምናምን አይነት ስሜት ነበረ። ግን ማንቸስተር ሲቲም ይህን ያህል አለመክፈል ብሎ እኮ ነው የተወው። ግብግብ እኮ በማንቸስተር ሲቲ እና በአርሰናል መካከል ነበር የዴክላን ራይስን ፊርማ ለማግኘት። ግን ማንቸስተር ሲቲ ብሩ በጣም ተሰቀለ ሲል አርሰናል ይሁን አለ። እንኳን ይሁን አለ እውነት ለመናገር በደንብ አርሰናልን የቀየረ አርሰናልን የጠቀመ። አሁን እንደገና ክርክር ቢያነሱ እነ ቶኒ አዳምስ ሰሚ የሚያገኙ ይመስለኛል። አምበል ሊሆን ይሄ ልጅ የእሱ አምበልነት አርሰናልን ወደ ኔክስት ሌቭል ይወስደዋል ምናምን ቢሉ አለመስማት የሚቻል አይመስለኝም። የኦዴጋርድ አምበልነት ይሄ ተናጋሪ ካለመሆኑ ጋር የሆነ የተለየ የሚወደድ ፐርሰናሊቲ ምናምን ያለው ሰው ነው ኦዴጋርድ። ግን አምበልነት እነ ቶኒ አዳምስ መሆን አለበት ብለው የሚሉት ሌሎቹ ተጫዋቾች የሚከተሉት ስብዕና ይሄ ከዊኒንግ ጋር በተያዘ በተለይ ከማሸነፍ ፍላጎት ጋር የማድረግ አለብን ግዴታ ከመጣል አንጻር ሜዳ ላይ በሚደረጉ ማንኛቸው የዳኝነት ውሳኔዎች የሚሆን ምንም ጉዳይ ላይ ይሄ ኮንፍሮንት የማድረግ ሀሳቡን የመግለጽ በቃል አይደለ ቬራ የነበረው አይነት አምበል ራሱ ቶኒ አዳምስ የነበረው አይነት አምበልነት ምናምን ይጎላል። ኦዴጋርድ ተሽኮርማሚ ነው፣ ሞር ጸባይኛ የምትይው አይነት ነገር ነው። ዴክላን ራይስና ማጋሌሽ ግን ይሄን ኢንፍሉዌንስ የማሳደር ነገር አላቸው በሚለው መሰለኝ። አዎ በዚህ ነው ይሄ ነው ሰዎች በጣም የአርሰናልን አምበልነት ቦታ በተመለከተ አስተያየት የሚሰጡት በዚህ ምክንያት ነው። በቃ የነዚህ የሁለት ተጫዋቾች ስሜት ሜዳ ላይ ጎልቶ ስለሚወጣ ስለሚታየ ነው። ኦዴጋርድ ደግሞ ሌላ አይነት ስብዕና ያለው ተጫዋች ነው። በጣም ነገሮችን ተረጋግቶ የሚያይ የሚያስተውል እና በተረጋጋ መንገድ ነገሮችን ለማስተካከል የሚሞክር ነው። ግን የእግር ኳስ ብስለቱን እግር ኳስን የሚረዳበትን መንገድ በተመለከተ ደግሞ የሚሰጠው አስተያየት በጣም የሚገርም እንደሆነ ነው ብዙ ጊዜ የሰማሁት። እና ብዙዎቹ የአርሰናል ተጫዋቾችም በዚህ በአምበልነት ጉዳይ ላይ ስም እንዲሰጡ ሲጠየቁ ወይንም ማን ይሁን የሚባለው ሀሳብም ሲመጣ ብዙዎቹ ለኦዴጋርድ ድምጽ የሚሰጡበት እድል እንዳለ ሲነገር ሰምቻለሁ። ተወዳጅ ነው፣ በጣም ተወዳጅ ነው። አሁን እነንትና ከተወዳጅነት አንጻር አይደለም የሚያዩት። አሁን ያለሽ ምንድነው መሰለሽ ኦዴጋርድን አምበልነት አንስተሽ ለዴክላን ራይስ ወይም ለማጋሌሽ ልስጠው ብቲ ከኦዴጋርድ መንጠቅ ነው። ልጁ ካለው ተወዳጅነት አንጻር መነጠቁን የማይደግፉ የአርሰናል ተጫዋቾች ይኖራል። እነ ቶኒ አዳምስ ግን ሀሳብ የሚሰጡት ያ የአምበልነት ሚና ለዴክላን ራይስ ቢሰጥ የሚኖረውን ጥቅም ነው። ኦዴጋርድ ተወዳጅ ነው አይደለም የሚለውን አለ። የአምበልነት ውስጥ የሚገኙ ጥቅሞች አይደለም የተለያዩ ሰዎችን የተለያዩ ጉዳዮች ላይ ኮሚኒኬት የሚያደርግ ተጽዕኖ የሚያሳድር ኢምፓክትፉል የሆነ አፕሮች ያለው በቃ ልበሙሉ ሆኖ የሚያነጋገር ኦዴጋርድ ጋር ያ ይጎድላል ነው። እነሱ ፒውርሊ የሚያዩት አምበልነት ማጋ የበለጠ አርሰናልን በሚጠቅም መንገድ ለአርሰናል ሰርቪስ ታስገኛለች የሚለውን ነው። ስኳዱ ግን ተወዳጅነታቸው ነው ያል በጣም የምትወጂው ሰው
ያ የሚበልጠውም እንኳን ሰው ቢኖር ባይነካብሽ ደስ ይልሽ። መነካቱ እሱ ስሜት ላይ የሚያሳድረውን ተጽዕኖ ከግምት ውስጥ ስለምታስገቢ ማለት ነው። ለምሳሌ አምበልነት ተነጥቆ እኮ ያውቃል ከተለያዩ ተጫዋቾች። ሰሞኑንም ሮቤርቶ ደዘርቢ የቶተናሙን አንበል ሮሜሮን በተመለከተ የተናገሩትን አይተሽ አንዳንድ መሪዎች አሉ አንበላቸውን ነው እኮ የሚናገር። አንዳንድ መሪዎች እንዲህ ናቸው አሉ እየተቸው እኮ አንበልነትን ከኦቢሜያንግ ላይ እኮ አርሰናል ቤት አርቴታ ነጥቆታል እኮ እንዲሆነ መሪ ልትሆን አትችልም ብሎ። ኦዴጋርድን ግን የሚያስነጥቅ ነገር የሌለው ለገሌ ግን ብሰጠው አሪፍ ሊሆን ይችላል እንኳን ብቲ መንጠቁ የሚረብሽብሽን ነገር አብሮ ማሰብ ያስፈልጋል። እንደኔ ያው እነዛም ዝም አላሉ አንበልም ባይሆኑ ይተናገሩ ልክ ነው እስኖደን እያለን። እሺ ሌላ በነገራችን ላይ እያንዳንዱን የአርሰናልን ተጫዋቾች አሰልጣኝ አርቴታን ጨምሮ ስማቸውን ስጠራ አንድ ቃል እየተጠቀምክ ግለጽ ምናምን ተብሎ ነበር ማጋለሽ እና ዴክላን ራይስን ቢስት ነው ያለው። ከዛ ሄዱና አንተንስ አለ ማጋለሽ አሉት። እሱንም ራሱንም ቢስት ነው ያለው። ይሄ አውሬው ማለት ነው። ይሄ በቃ አይምሬው ማይመለስ ካለ ማይመለስ ማለት አውሬው እንደ ስድብ እንዳይወሰድ ትክክለኛ ትርጉም አውሬው። እነሱ ያንን ፍቺ የሚጠቀሙበት መንገድ በጣም ከኃይለኝነት ጋር ወደኋላ አልመለስም አንበሳው እንደማለት ነው። እንደዛ ነገር ነው። እኛ አሁን አቢ አንበሳው አውቆ ነው የከሳው ብትይ ደስ ይለኛል አይደል? እና ቢስት ብሎታል። እንደዛ አይነት ካራክተር ስላለው ጭምር ነው። ወደ ሌላ አንድ ጉዳይ ባጭሩ የሚነሳ የሪያል ማድሪድ ተጫዋች አንድም አልገባም በስፔን ብሔራዊ ቡድን ውስጥ። ይሄም ሌላ መነጋገሪያው ነው። በጣም ትልቅ ትኩረቱን የሳበ ነጥብ ሆኖ ያየሁት አንደኛው ደግሞ ይሄኛው ነጥብ ነው። ምክንያቱም ከዚህ በፊት የሪያል ማድሪድ ተጫዋቾች የስፔን ብሔራዊ ቡድንን ከሚያጥለቀልቁ መካከል የሚጠቀሱ ናቸው። ምንም ጥርጥር የለውም። ብዙ ተጫዋቾች ይመረጣሉ ከሪያል ማድሪድ። አሁን ግን ምንም የሪያል ማድሪድ ተጫዋች በስፔን ብሔራዊ ቡድን ውስጥ አልተካተተም። 8 የባርሴሎና ተጫዋቾች ያማልም ከነጉዳቱ እኔ ያማልን ቢያስወጡት ኖሮ በጣም ነበር የምናደደው። ለምን ምን አይነት ጥያቄ? ተጎድቷል በሚል ነው። ከወጣም እንኳን ግን ጉዳቱ እዛ ድረስ የሚያዘልቅ ነገር አይደለም እኮ። በቃ በምንም በቃ ይኑር ይድናል እኮ ምን ነው አለማንጫው አሁን በጣም ረጅም ጊዜ ይደርሳል። እንደውም ቤተሰቡ ሳይ ነበር ያው የነሱ የብሔራዊ ቡድን ሲመረጥ የሚገለጽበት መንገድ በጣም ብዙ ስሜት የሚሰጥ ነገር አለው። ያንን እንዴት አክብረው እንደሚቀበሉት ከዛ መጉደል ከብሔራዊ ቡድን ውስጥ መጉደል ምን አይነት ሀዘን እንደሚያመጣባቸው በሚለቀቁ ቪዲዮዎች ላይ በተደጋጋሚ አይተናል። እና የያማል ቤተሰቦችም ያማል መመረጡ ይፋ ሲደረግ የነበራቸው ደስታ ቪዲዮ ወጥቶ ነበረና በጣም በከፍተኛ ሁኔታ ነበረ ያንን ደስታቸውን ሲገልጹ የነበረው። ግን ለሪያል ማድሪድ ይሄ ምን ማለት ነው የሚለው በጣም ሰዎች አስተያየት የሚሰጡበት ነጥብ ይመስለኛል። ግን በጣም ትልቅ ወሬ ሆነዋል። ከዛ ውጭ የዘንድሮ የእንግሊዝ ፕሪሚየር ሊግ ዋናው አንዱ መገለጫው ይሆናል ተብሎ የሚጠበቀው ነገር የአሰልጣኞች ለውጥ ነው አይደለ? ወይም ከአሰልጣኞች ጋር በተያዘ ክለቦቹ የወሰኑት የእስካሁን ውሳኔ እና ይወስኑታል ተብሎ የሚጠበቀው ውሳኔ ነው። እንግዲህ የቼልሲ እስኪ በአጠቃላይ ማንቸስተር ሲቲን ብንወስድ ፔፕ ጋርዲዮላ ከ10 ዓመት በኋላ የማንቸስተር ሲቲን ተሰናብቷል። ኤንዞ ማራይስካ ቀጣዩ የማንቸስተር ሲቲ አሰልጣኝ ይሆናል ተብሎ ነው የሚጠበቀው። ይሄ በጣም ትልቅ ጉዳይ ነው የሚሆነው። ያው በነገራችን ላይ ኤንዞ ማራይስካ በ2022/23 የውድድር ዓመት ከጋርዲዮላ ጋር አብሮ የሰራ ሰው ነው። ማንቸስተር ዩናይትድ ሌላው በአሰልጣኝ ዙሪያ ትልቅ ውሳኔ የወሰነ ነው። የማይክል ካሪክን ለውጥ ከግምት ውስጥ በማስገባት ማይክል ካሪክን ለሚቀጥሉት 2 ዓመታት ከኛው ጋር ቀጥል ብሎ
የወሰነ እና ያንንም በፊርማው ያረጋገጠ ካሪክ የሚገርም ስራን ለማን ዩናይትድ የሰራ ሰው ነው። ሊቨርፑል ከአርነ ስሎት ጋር በሚቀጥለው የውድድር ዓመት አብሮ የመቀጠል ዕድሉ በጣም 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 ሰፊ ነው ተብሏል። ነገር ግን በሚቀጥሉት ጊዜያቶች የተለየ የሚወሰን የተለየ የሚደረግ ነገር ሊኖርም ደግሞ ይችላል። እንግዲህ በሰውየው ላይ በጣም ጫና በርትቷል። ሊቨርፑል ያስመዘገበው ውጤት በሊቨርፑል ደጋፊዎች አልተወደደም። ሜዳ ላይ የታዩት ነገሮች አስደሳች አይደሉም። 400 ሚሊዮን ፓውንድ በላይ አውጥቶ ሊቨርፑል ራሱን ካጠናከረ በኋላ የአምና ሻምፒዮንነቱን መድገም አልቻለም። ጭራሽ በአስቶን ቪላም ጭምር ተበልጦ 5ኛ በመሆን ወደ ቻምፒዮንስ ሊግ መግባቱን ያረጋገጠው ቼልሲ ዣቪ አሎንሶን የቀጠረበትን ውሳኔ እንደዚሁ አይተናል። ዣቪ አሎንሶ በቼልሲ ቤት ያለው ፕሮጀክት አጓጉቶኛል ብሏል። ሊሳካ ሊደረግ ልንፈጽመው የምንችል ትልቅ ነገር እንዳለ እንዲሰማኝ አድርጎኛል ብሏል። እኔ የእውነት ለመናገር ቼልሲንና ዣቪ አሎንሶን አንድ ላይ ለማየት በጣም 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 ከሚጓጉት ምናልባት የቼልሲን ሪቫይቫል እንደገና መነሳት የበለጠ የምናይበት ጊዜ ሊሆን ይችላል። 2026-27 ጀምሮ የቼልሲ ደጋፊዎች አይ ቲንክ they have the right to hope ብዬ ነው ማምነው ነኝ እና ይሄ ሌላ ውሳኔ ነው። ኤዲ ሃው ከኒውካስል ዩናይትድ ጋር መቆየት አለባቸው የለባቸውም? እንግዲህ ይህም በጣም በትልቁ እየተነሳ የሚገኝ ጉዳይ ነው። በውድድር ዓመቱ አጋማሽ የውድድር ዓመቱ ሊጠናቀቅ አካባቢ የኒውካስል ዩናይትድ የዘንድሮ ውጤት በጣም አስቀያሚ ነበር። በተደጋጋሚ የሚያጋጥሟቸው የሽንፈት ውጤቶችን በተመለከተ ነው በተደጋጋሚ ስንሰማ የነበረው። ስለዚህ የኤዲ ሃው እና የኒውካስል ዩናይትድ አብሮ መቀጠል እስካሁን ድረስ መጨረሻ ያልታወቀበት ነው። አንዳንዴ ዓለም ዋንጫው የሚያመጣቸውን ጸጋዎችም ደግሞ እየጠበቁ ያሉ ክለቦች ሊኖሩ ይችላሉ ነው። እኔን በጣም ግራ ያጋባኝ የአሰልጣኞች ጉዳይ የበርንመዝ ጉዳይ ነው። እኔ ኢራዮላን ማሰናበት ከእሳቸው ጋር መለያየት ያውም እሳቸውም ደግሞ እንደ ክሪስታል ፓላስ አይነት ክለቦችም ጋር ስማቸው ሲያዝ ደስተኛ መሆናቸው በንመዝን ይዞ መቀጠል ድንቅ ቡድን ስለሆነ የእውነት ለመናገር ቆንጆዬ ቡድን ነው የሰሩት። አብሮ መሆን አይሻልም ነበር ወይ? እና ሰውየው ግን እሳቸውን የሚተካውን ሮዝ የሚባለውን ሰውም ይወዱታል አሉ። ለእኔ ዊርድ የምለው ውሳኔ አንዱ ይሄን ግን ከአሰልጣኝነት ጉዳይ ጋር በተያዘ አንዱ የሚነሳው እሱ ነው። ፉልሃም ማርኮ ሲልቫ አብሮ የመቀጠል ዕድሉ በጣም አነስተኛ ነው። ክሪስታል ፓላስ ከግላስነር ጋር ተለያይቷል። ዌስትሃም ዩናይትድ ትላንትና ከሰዓት በኋላ ሙሉ ወሬው በእሳቸው ጉዳይ ላይ ነው። በኑኖ ኤስፒሪቶ ሳንቶ ላይ ይለቃሉ የሚለው የበለጠ ያዘነበለ ነው። እነዚህ ነገሮች በጣም 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 ትኩረታችንን ስበዋል። ከተጫዋቾች ዝውውር በላይ አሁን የአሰልጣኞች ጉዳይ በጣም ብዙ አዳዲስ ነገሮችን የምንሰማበት እንደሚሆን ይጠበቃል። ለማንኛውም እንግዲህ ይህንንም ደግሞ እየተከታተልን ወደፊት እናቀርባለን። ግን ትልቁ የ2026-27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ አንደኛው አጀንዳ የአሰልጣኞች ጉዳይ እንደሆነ ምንም ጥርጥር የለውም። አድማጮቻችን በያላችሁበት ሆናችሁ ቆይታችሁን ከኛ ጋር በማድረግ ዝግጅታችንን እየተከታተላችሁ ስለሆነ በጣም አድርገን እናመሰግናለን። አሁንም መልካም ጊዜ እንዲሆንላችሁ እንመኛለን። Shaker Sport 2010